ሰላም አለይኩም ውድ የፋንድሻ ቤተሰቦች፣ ዛሬ የምንሰራው ፈተት ቢዲጃን ይባላል ወይም ሰላጣ ማለት ነው። በጣም የሚጥም እስከ መጨረሻ ድረስ እዩና ስሩት። አሰላሙ አለይኩም ውድ የፋንድሻ ቤተሰቦች፣ ዛሬ የምንሰራው ፈተት ቢዲጃን ነው። ለፈተት ቢዲጃን 4 ዝባዴ አዘጋጅቻለሁ። ቤተሰቦቹ ቀላል ናቸው። 5 ቤተሰቦች ናቸው። ለ5 ቤተሰቦች ነው የምሰራው። ለ5 ቤተሰቦች እንግዲህ 4 እርጎ ወይም 4 ዝባዴ አዘጋጅቻለሁኝ። እንግዲህ ዝባዴው ወደ ዕቃ እናድርገውና እናየዋለን ማለት ነው። ከመጀመሪያ እስከ መጨረሻ በደንብ እዩት። በደንብ የሚጥም ቆንጆ ፈተት ቢዲጃን በጣጥስ ኩብዝ በአንድ አድርገን እንዴት እንደምንሰራው ታዩታላችሁ። እርጎውን በነገራችን ላይ አብዙት። እኔ ስለሌለኝ ነው። ከዚህ በላይ ብጨምር ሴትዮ የማትፈቅድልኝም ኑሮ ውድ ነው ምናምን ትለኛለች። የሚፈቅዱላችሁ ምናምን ከሆነ 6 እርጎ 7 እርጎ ምናምን አድርጉት። እሺ፣ ግን የማትፈቅድላችሁ ምናምን እናንተም ጋር ኑሮ ውድ ነው ምናምን የምትባሉ ከሆነ 4 በቂ ነው። ከዚያ ያነሰ ግን ፈጽሞ አይበቃም። ይኸው 4ቱንም በዚህ መልኩ ጨምረናል። አሁን እንግዲህ ማይነስ፣ ይሄ ማዮነዝ ነው። ማዮነዝ 1-2 ማንኪያ የሚሆን ጨምሩበት። ማዮነዝ 1-2 ማንኪያ ይሆናል ማዮነዙ ማለት ነው። ይሄ ጣሂና ይባላል በአረበኛ። ከዛ ጣሂና 2 ማንኪያ፣ ጣሂና በሻይ ማንኪያ 2። ከዛ ጨው አረግን። ከዛ ነጭ ሽንኩርት በደንብ አርጌ ፈጭቸዋለሁ። ነጭ ሽንኩርቱን ቆንጆ አርጌ ፈጭቸው። ነጭ ሽንኩርት 1 ማንኪያ። ከዛ ከሞን ታቆ የለ ከሞን 1 ማንኪያ፣ በትንሿ ማንኪያ 1 ማንኪያ ከሞን ማለት ነው። ከዛ በአንድ በደንብ አድርገን እናማስለው እና እናዋህደዋለን። በደንብ መዋሃድ አለበት በደንብ አድርገን። መጀመሪያ ነው ሶሱ መሰራት ያለበት። ከዛ 1 ሎሚ ደግሞ 1 ሎሚ ሙሉ ጭመቁበት። እኔ ሎሚውን ረስቼው ወደ መጨረሻ አካባቢ ነው የጨመኩት፣ ግን ላሳውሳችሁ እዚህ ጋር 1 ሎሚ ጭመቁበት። ግድ ነው ሎሚ። ይሄን ባንድ አዋህዳችሁ በቃ ምን ታረጉታላችሁ? ዝግት አድርጋችሁ ያስቀምጣላችሁ። እርስ በርስ ይብላላና ይዋሃዳል። ምርጥ ይሆንላችኋል። ከዛ በኋላ ሌላውን ስራ መስራት ያለባችሁ። መጀመሪያ ሶሱን ሰርታችሁ ካስቀመጣችሁ በኋላ ከዛ ሌላውን ትሰራላችሁ ማለት ነው። ካሜራው ደግሞ እያስቸገረኝ እኮ በቃ ገና የመጀመሪያ ቀን ቭሎግ እየሰራሁ ነው። እስከዛሬ ቭሎግ ዝም ብሎ ቭሎግ ነውና ዛሬ ደግሞ ልስራላችሁ። እስኪ ረመዳን 2 ነው ዛሬ። ኢንሻአላ ሙሉ 30ውንም ቀን በሚመች ጊዜ እንደዚህ ይሄ እንደዚህ ሶሱን ከሰራን በኋላ ይሄ ከስር እንትን ላይ እዚህ ጋር ይዳደቀስ። ይሄ እንደዚህ ከሰራችሁ በኋላ ታስቀምጡታላችሁ። ለምን እንዲህ ብላ ትችላላችሁ መክተፍ። እኔ ግን እንደዚህ ነው መከትፈው። ከዛ እንዴት እንደምናደርገው እንደዚህ በክቡ ትከትፉትና እንደዚህ በክቡ ቢዲጃኑንም እሺ። ከዛ ድንቹና ቢዲጃኑን ቆራርጠን እንቅተናል ወደ ቂጣ። ይሄ ቂጣ ነው። ይሄ እንደምታዩት ይሄም ቂጣው ነው። ቂጣውንም እንደዚህ በሚያምር መልኩ 4 ማዕዘን አድርጋችሁ መቆራረጥ እንዳይፈተፈትባችሁ። ስትጠብሱ ቂጣው ያርባችኋል ከተፈተፈተ ማለት ነው። እንደዚህ ማለት ነው። ኩኩ ያርጋችሁ ከቆረጣችሁ በኋላ 4 ማዕዘን ልክ ብስኩት እንዴት ነው የምንቆርጠው? ልክ እንደ ብስኩት ማለት ነው። ወይኔ ልብሴ እጅግ ሲያስጠላ ሰቅስቀው ስለነበረ እንደዚህ ከተፈተፈን ተበቃም በኋላ ያን ቅድም የሰራ ነው ሶስ ማለት ነው። ሎሚ ረስቼ ነበር። ያው መጨረሻ ላይ 1 ሎሚ ጨምቄበታል። ሎሚ እንዳትረሱ፣ ሎሚ ግድ ነው። ግማሹን ይሄው እዚህ ሰንያው ላይ አድርጌያለሁ። ግማሹን ከፍዬ ሰንያው ላይ ያረኩት ሶሱን ማለት ነው። ከዛ ድንቹንና ቢዲጃኑን ቂጣውን በአንድ እያደበላለኩኝ እዛ ላይ አረጋዋለሁ ማለት ነው። ይሄ ቂጣው ነው። ኩብዙ ነው እንዳይበስልባችሁ። እሺ፣ ቀይ ሆኖ ትንሽ ብቻ ጠበስ የምታደርጉ ቂጣውን። ከበሰለ አይጥምም፣ ይመርባችኋል። ሰለጣ ወይ ጥምላችሁም። ሰለጠት ቢዲጃን ወይም ፈተት ቢዲጃን ነው የሚባለው። ይሄው ቂጣውን አረኩኝ ከቢዲጃኑ ጋር ከበጣጥሱ ጋር እየደባለኩ ማለት ነው።
ሶስቱንም በአንድ ድብልቅ እያረጋችሁ ነው የምትነሰንሱት። ለይታችሁ እንዳታደርጉ። እንደዚህ በዚህ መልኩ ረበረብኩኝ። ይቅርታ ግን በደንብ ርብራቡ ውስጡ ካልታያችሁ። ይሄ ደግሞ የሽምብራ ቅቅል ነው፣ የተቀቀለ ሽምብራ ነው። ሐሙስ ይባላል በአረበኛ። ሁሙስ ሶሪ ሁሙስ በሏቸው። ኦኬ። ከዛ ቂጣውን በጣጥሱን ቢድጃኑ በነገራችን ላይ ጥቁሩን እንዳለ ፍቄዋለሁ። ልክ እንደ በጣጥሱ ነጭ ነው። ሴትዮ የጥቁር አትወድም ማየትና ለዛ ነው በደንብ ስለፋቅነው ነው ቢድጃና በጣጥሱ ያለ የሁለቱም ነጭ ነጭ የሆነው ማለት ነው። ለምን ሴትዮዬ ስለማትወድ አትወድም ጥቁሩን። አንዳንድ ጊዜ ዝም ብዬ ሰራባታለሁ እኔ ሳልፍቀው። እንደዚህ ከቂጣው ከበጣጥሱ ከቢድጃኑ እያደበላለቃችሁ ካረጉታላችሁ። ከዛ አሁንም ሁሙስ ትነሰንሱበታላችሁ ማለት ነው። ሁሙስ የተቀቀለውን ሽምብራ ትነሰንሱበታላችሁ። አሁንም ሶስ ታረጋላችሁ። ድጋሚ ለሁለተኛ ጊዜ ሶስ እያረግን ነው። ሶሱን በአንዴ እንዳጨርሱት ሁለተኛውም ላይ እንዳጨርሱት ሶስት ጊዜ ነው የምንረበርበው። በጣም ነው የሚጥምላችሁ። ጠበቃት ሆኖ እንደዚህ ከበጣጥሱም ከበድጃኑም ከቂጣውም ጨማመርኩበት። ከዛ ይሄው ሶሱን አረኩኝ። ሶሱን እንደዚህ እናረጋለን። በደንብ ሶሱ መኖር አለበት። ለምን ሶሱ አስፈላጊ ነገር ነው። ሶሱ ከሌለ ሰላጣ አይሆንም፣ ደረቅ ይሆንባችኋል። ተቻላችሁን እንደነገርኳችሁ እኔ 4 ዝባዲ ነው የተጠቀምኩት ለዚህ። እናንተ ግን 5 6 ዝባዲ አድርጉና ተጠቀሙ ካላችሁ። እንደኔ ደግሞ ሰዎቻችሁ ብዙ ያው ውድ ነው ምናምን የሚሉ ከሆነ አሁን መልሼ ይሄው በጣጥሱን ቂጣውን ብድጃኑን እየነሰነስኩ ነው። ይሄ ኢንሻአላህ የመጨረሻ ነው። ሁሉንም አሁን ረበርበዋለሁ። ለሶስተኛ ጊዜም ሶስ አረጋለሁ መጨረሻ ላይ። ይሄው ሶስ ለሶስተኛ ጊዜ እንደዚህ አዛግና እንዴት እንደሚጥም እንዴት እንደሚያምር ብታዩት። በተለይ ሱፍራችሁን እንዴት እንደሚያሳምርላችሁ የረመዳን ስፍራ በጣም ያሳምራል። እንደዚህ ሶሴን አንድ ማልተ ሙጥጥ ነው ማረጋት። ሙጥጥ አሁንም ሽምብራ ነው የምጨምረው ወይም ሁሙስ። ለሶስተኛ ጊዜ ነው ሁሙሱም እየተጨመረ ያለው። አሁን ደግሞ ይሄ በርበካን በርበካን አልኩኝ፣ ስሙ ጠፋብኝ። ረቢ ልክ የበርበሬ በርበካን የለም፣ ልክ እንደሱ ቀይ ነው ግን አይደለም። ስሙ ጠፍቶብኝ ነው ውዶቼ፣ ስሙ ጠፋብኝ። እሺ ታውቁታላችሁ እናንተ። የሰለጣ ላይ የምነሰንሰው ሰለጣ ሰርተን ስናበቃ ነስንሰን የምንጠቀመው እሱ ነው። ስሙ በቃ ውስጥ የገብቶ ጠፋብኝ። እሱ ነስንስ እናረግበታለን። ይሄ ማለት ነው። እዩት እናንተ በደንብ ይገባችኋል። እኔ ስሙ ጠፋብኝ። ቢስሚላህ ረህማን ረሂም። እዩት ማለት እንደሚያምር እዩት። ከመልኩ ደግሞ ጣምናው ይብሳል ውዶቼ፣ ቅመሱት፣ ስሩ። እዩልኝ እንዴት እንደሚያምር ማሻላ ተባረክ። ደግሞ መጨረሻው እንግዲህ ይሄን ይመስላል። ዋው ጣዕሙ ደግሞ ይለየን። እንግዲህ ፍጡር ላይ ይቀመሳል። ጣዕሙ ጊዜም አንደኛ ነውና ቀለል አድርጋችሁ በዚህ መልኩ መስራት ትችላላችሁ። ያልተካበደ ምግብ ነው የምሰራው። በቃ ደሃ ቤት